ነው የሱ የወንድሙ ሚስት የኔ እናቱ ያክስቷ ልጅ ናት። ከዛ ደግሞ እሷ ናት ያስተዋወቀኝ። የሱ የወንድም ሚስት ላንቺ ምንሽ ናት? የእናቴ ያክስቷ ልጅ ናት። የእናትሽ ያክስት? የእናቴ። ኦኬ ዝምድና ያላችሁ ማለት ነው? ዘመድ ናችሁ? አዎ የሱ የወንድሙ ሚስት የኔ ደግሞ የእናቴ ያክስቷ ልጅ ናት። እሺ ከዛ ደግሞ እሷ አገናኘችን፣ ተገናኘን። መጀመሪያ ቀን ተገናኘን። ከዛ ማኪያቶ ምናምን ጋበዘኝ። ከዛ ደግሞ ትንሽ ይበልጠኛል ከኔ። ታስተዋወቃችሁ ባል ትፈልጋለች አግባት ብላ ነው ያስተዋወቀቻችሁ? ምን ብላ ነው ያስተዋወቀቻችሁ ስታስተዋወቃችሁ? ኧረ አይደለም እሱ ሚስት ፈልጋለሁ ብሎ ነው። እሱ ለእሷ ሚስት ፈልጋላት፣ አንቺ ባል እየፈለግሽ ነበረ? ኧረ እየፈለግኩ አልነበረም። ከዛ ለእናቴ ደግሞ ለምን እሷን አትድሪያትም? እኔ አረብ ሀገር ለመሄድ ሶሲ እየተማርኩኝ ነበር። ከዛ እሱ አረብ ሀገር ሄዳ ይህን ነገር ከምትሆንብሽ በቃ ዳሪያት፣ እሱን ታግባው፣ ጥሩ ሰው ነው፣ ትልቅ ሰው ነው፣ የተማረ ሰው ነው ምናምን አለቻት። ከዛ ደግሞ በቃ እናቴም አክስቴም አግኙ ምናምን ብለው እንትን አሉኝ፣ ገፋፉኝ። ከዛ ተደዋወልን፣ አገኘሁት። የመጀመሪያ ቀን ተገናኘን፣ ማኪያቶ ምናምን ተጋበዝን፣ ተለያየን። ከዛ ለእናቴ ደውዬ ይሄ እኮ ይበልጠኛል፣ በጣም ይበልጠኛል፣ ለእኔ አይሆንም ምናምን ስላት ጊዜ በቃ እናቴ በጣም ለመነችኝ። እዛ ሄደሽ የሆነ ነገር ትሆኝብኛለሽ፣ አትሂጂ፣ ብዙ ነገር አለ ምናምን አለችኝ። ከዛ ሽብያት በቃ አዎ እናቴ አትሂጂብኝ፣ የሆነ ነገር ትሆኝብኛለሽ አለችኝ። ከዛ እሺ ያልኳት፣ ተጋባን። ከሱ ጋር አልተጋባንም። በተገናኘን በ15 ቀን በቃ ዝም አለ፣ ሳይደውልን ቀረ። እኔም ዝም አልኩት፣ አልደወልኩለትም። ከዛ ደግሞ ቆይቶ 15 ቀን ምናምን ቆይቶ ደወለልኝና ምን ጠፋሽ አትደውይም እንዴ ያለኝ። አይ እኔማ የተውከው መስሎኝ ነው፣ ስለ ጊዜ አይበሸሪያው መጀናጀን ምናምን ስለማይፈቀድ ነው ያልደወልኩልሽ አለኝ። ማሻአላ ሸሪያም ያከብራል። እሺ ከዛ እሺ ያልኩት በቃ እዚህ አገር ቤት ሽማግሌ ተላከ። ሽማግሌ ስልሽ መጀመሪያ ቀን ቀጠሮ ሊይዙ ሽማግሌዎቹ መጡ። በቃ ቤት እኛ ሰፈር ነን ማለት ማዶ ለማዶ ነን። አገር ቤት ቤተሰቦቹ ምናምን የሱ እናት አባት የለውም፣ እናቱ አለች እና አጎቶቹ ምናምን አሉ። መጡና በቃ ለአንድ ወር ምናምን ተባለ። ለአንድ ወር እና ለ15 ቀን ነው ለ15 ቀን ተባለ። ከዛ በ15 ቀኑ ሽማግሌ ሊላክ ሲል እንደዚህ ከዚህ እህቱ ደውላለት ማለት ነው። ሽማግሌ ሊላክ ብዙ ነገር ያስፈልጋል፣ በግ ያስፈልጋል እና ተይዞ የሚካሄድ ነገር 15 ቀን አሉ። እሺ ለ15 ቀን ሲሉ እሁድ ሊታሰር፣ ሐሙሱ ደግሞ ተመረመር። ቀለበት ምናምን ገዛን። ቀለበት 30,000 ብር ገዛን። አንድ አባያና ልብስ ምናምን ገዛን። ከዛ ደግሞ ምን አለ ሐሙሱ አርቡ ተገናኝተን ትላንትና ይሄን ሁሉ ወጪ ያወጣሁኝ ሁሉ ነገር ገዛሁ። አሁን ደግሞ ይሄ 50,000 ብር እህቴ 50,000 ብር ሽማግሌ ሊላክ ብዙ ብር ወጪ ያስፈልጋል አለችኝ። ይሄ ከሚላክ እናትሽን አውሪያትና እዚሁ ወንድምሽ ንካይሰርንና እዚሁ እንጋባ። በቃ ሽማግሌዎቹ እዛ እኮ እናቴ ጋር ብዙ ፕሮግራም ተዘጋጅቷል ምናምን ስለው በቃ እነሱ ይዝናኑበት ምናምን አለኝ። ቤተሰብሽ እዛው ይደግሱና በቃ ዘመዶችሽ የተጠሩ ዘመዶችሽ ይብሉ፣ ኒካው ደግሞ እዚሁ ይታሰር፣ የኛ ቤተሰቦች አይዱ አለ። እንደዛ ሲል ደግሞ እናቴን ደውዬ ሳማክራት በቃ ከሌላው ተዩ፣ እኔ የጠራሁት እንግዳ እዚሁ እኔ ጋር ተደግሶ ምናምን በልቶ ይሄዳል፣ እናንተ ደግሞ እዛው ወንድምሽን ኒካ ይሰርልሽ አባትሽ ወክለውና አለች ታላቅ ወንድሜ። ከዛ ደግሞ እሺ ተባለ። እኔ ደግሞ የፕሮግራሙ ቀን እሁዱ ወደዚህ ወደ እናቴ ጋር መጣሁኝ። ከነሱን ጋር ሳለፍኩ እዛው ኒካው ታሰረ አዲስ አበባ። እሺ የለሁም ካለሽ እየሰማንሽ ነው። አይሰማም እንዴ? ሀው ይሰማል ማሬ፣ እየሰማንሽ ነው። ታስታብታብ እያደረጋችሁ እየተቆራረጠ ሀሳብ። ከዛ ደግሞ በቃ እዛ ወንድሜን ካሰረ ሁሉ ከወንድሜ ከጓደኛውና የሱ ጓደኛ ወንድሙ መሰለኝ አራቱ ሆነው ኒካ አሰሩ። ሆቴል ላይ ሆነው ምናምን ቀን ያልኩም እዚህ እናቴ ጋር መጣሁ። ኒካ ታሰረና እኔ ደግሞ ቅዳሜ ተመለስኩኝ ወደዛ። ሐሙሱ ተመለስኩ እዚህ ውዬ እዚህ አሳልፌ ሐሙሱ ተመለስኩኝ። ከዛ ከሄድኩኝ በስንተኛው ቀኔ ደግሞ ወደ ቤቱ ሄድኩኝ። እኔ ልብሴን ይዤ ምናምን ስንደውልለት አነሳ። እሁዱ ደግሞ እሁድ
እሑድ እሱ ቤት ሄድን። ስንደውልለት አያነሳም። እሱ ቤት ሄድኩኝ እኔ ሐሙሱ ወይ አይ ቲንክ ኔትወርኳ ነው አሁን ይመስለኛል። ወተሽ ትገቢያለሽ። ባሪ ስምሽ ማን ነው? ከዛ ሐሙሱን ተጋባን ሄድኩ። ኒካ ያሰረልሽ ሰውዬ አልመጣም ማለት እና በቃ እዛ ወንድምሽ ከአባትሽ ውክልና ወስዶ ኒካ ይሰርልሽ አለችሽ እናትሽ። አንቺም አልመጣሽም ወደ ገጠር። አዎ እሱ ጋር ነው ያቆምሽ? አዎ እሱ ደግሞ ከዛ በኋላ ኦ ማይ ጋድ በጣም ኔትወርክ እያስቸገረ። እናትዬ ዳታ የለሽም? በምንድን ነው የምትጠቀሚው? ሀጅራ ከዛ ደግሞ ወንድሜ ለአባቴ ውክልናውን ሰጥቶት እዛው እሑድ ቀን ኒካ አሰሩ አዲስ አበባ። በዳታ ነው የምጠቀመው። እሺ ቀጥ አሁን ጥሩ ነበረ። አሁን አይሰማም? ሀቡ ይሰማል። ሀጅራ ዝም ብለሽ ቀጥ። እኛ አይሰማም ካላልንሽ አንቺ ዝም ብለሽ አውሪ እሺ። ወንድሜ ለአባቴ ለወንድሜ ውክልና ሰጥቶት በቃ እነሱ እዛ ኒካ አሰሩ። እኔ ደግሞ እናቴ ጋር መጥቼ የዛን ቀን የኒካው ቀን እዚሁ አከበርንና ሄድኩኝ። ወደ አዲስ አበባ ተመለስኩ። በተመለስኩ በ3 ቀኑ ምናምን ከዛ በቃ አሁን ድግስ ምናምን የለም በኒካ ነው በሱና ስለሆነ በቃ ወደ ቤት ነው ያለኝ። ኒካ ከታሰረ በኋላ ከዛ ኒካ ከታሰረ በኋላ ወደ ቤት ሄድኩኝ። የሄድን ቀን ምንሄድ ቀን ማታው ሲደወለት ስልክ አያነሳም። ምንም ሲደውለት አያነሳም። ከዛ ባክስቴም ሲደውለት አያነሳም። በመጨረሻ የሱ ያጎቱ ልጅ አለ። ያጎቱ ልጅ ደውላለት እህቴ ያክስቴ ልጅ ማለት ነው ደውላለት ስልክ እኮ አላነሳም አለን። ቶፊቅ ስሙ ቶፊቅ ነው። ስልክ አላነሳም አለን። እንዴት ይሻላል ምናምን ስትለው አይ ዛሬማ ማደር የለባትም ስለዚህ ትሂድ ኒካ ከታሰረ በኋላ ብዙ ውጭ መቆየት ጥሩ አይደለም ምናምን አለ። ከዛ እሱ ይዞን ቤቱ ያውቀው ነበር። ያጎቱ ልጅ ይዞን ሄደ ሰፈሩ ይዞን ሄደ። 1 ሰዓት ነበር ገባው። በቃ አወራን ዝም አለ። ምን መጣ በዚህ ሰዓት ምናምን ብሎ ዝም አለ። የዛን ቀን ስንሄድ ከዛ በቃ መኖር ጀመርን። እኔም ቤት ነው የምውለው፣ እሱ ደግሞ ጠዋት ስራ ነው የሚወጣው፣ ማታ ነው የሚመጣው። የዛን ቀን ጸጥ አለኝ። ምንም አያወራም፣ ምንም ነገር አይልም። በቃ ይኮሳተራል ምናምን። እኔ ደግሞ ፈራሁት። ለወንድሜም ነገርኩት፣ ለአክስቴም ልጅ እና ደግሞ የአክስቴ ልጅ ደግሞ ለሱም ነገረችው፣ ላጎቱ ልጅ ማለት ነው። ለሁለቱም ነገረቻቸው። እንደዚህ ይሆናል ምናምን ሲባል ጸባዩ ነው ብቻውን ብዙ ጊዜ ስለኖረ እስከሚለምዳት ድረስ ነው ምናምን አሉ። ከዛ እኔ ደግሞ በቃ ዝም ብዬ መኖር ጀመርኩኝ። እየኖርንም እያለ አጋጣሚ በቃ ይደረሰ 2 ወር ሆኖ ይደረሰ አይደለም መጀመሪያ ኢድ ከመድረሱ በፊት እኔ 2 ወር ከመሆኑ በፊት ማለት ነው ልብስ እያጠብኩኝ ያለ ቀለበት ወጥቶብኝ ልብስ እያጠብኩ ማለት ነው አጋጣሚ ውሃውን ደፍቼው ሽንት ቤት ውስጥ ገባብኝ። ከዛ ደግሞ እንደዚህ ሽንት ቤት ውስጥ ቀለበቱ ገብቶብኛል ምናምን አልኩ። ጁማ ቀን ነበር፣ እሱም ስራ አልወጣም ነበር። ጁማ እየሰገድን ያለ ከዛ ደግሞ ቀልድ ነው እንዴ ምናምን ሲለኝ ጊዜ አይ ወላሂ የምሬን ነው ሽንት ቤት ውስጥ ገብቶብኛል አልኩት። እሺ በቃ ችግር የለውም አለኝ። ዝም ብለን መኖር ጀመርን። በቃ እየኖርን ከዛ ደግሞ ረመዳን መጣና ኢድ ደረሰ። ኢድ እሑድ ሰኞ ያምና ማለት ነው። እሑድ ኢድ ከሆነ አንቺ ትሄጃለሽ፣ አብረን እንሄዳለን አገር ቤት፣ ካልሆነ ደግሞ አንቺ ትሄጂና እኔ እቀራለሁ አለኝ። አንቺ ትሄጃለሽ እኔ እቀራለሁ አለኝና እሺ አልኩት። ከዛ ደግሞ ዶሮ ገዛ፣ 2 ዶሮ ገዛ ምናምን። ከዛ 2 ዶሮ ገዛ። በቃ ከዛ በፊት ደግሞ በቃ ዝም ብሎ ነው የሚለው ቶፊቅ ፀጉር የሚሰራበት ብር ስጠኝ። አንቺ ምን ይሰራልሻል ለምትሸፋፈኙ ፀጉር ዝም ብለሽ አበጥረሽ አትይዥም? እኔ ወላሂ ብዙ ብር አልጠይቀውም። ፀጉር ቤት 100 ብር ነው ሹሩባ ነው የሚሰራው፣ 100 ብር ጠይቀዋለሁ። ፀጉርሽ አይደል ዝም ብለሽ አይደል የምትሸፋፈኙ? ምን ይሰራልሻል? እህቴ ያለችው ሳሪስ ነው። ከዛ ደግሞ ሳሪስ ልሄድ ቶፊቅ የታክሲ ብር እኔ ምንም የለኝም፣ የታክሲ ብር ስጠኝ ያውቃል እሱም እንደሌለኝ።
ማለት በቃ ከቤተሰብ ጋር ነው የኖርኩት። ከዛ ሶሲ ተምሬ ሊሄድ ስል እሱን አገባሁት ያውቃል። ከዛ ደግሞ እንደዚህ የታክሲ ብር ስጠኝ ራሱ ስለ ታክሲ ከሳሪስ ባቡር 20 ብር ነው ይልና ይደምርና የደርሶ መልስ ይሰጠኛል። እኔ ስመጣ ገና ከእህቴ ተቀብዬ ምናምን ነው የምመጣው። ከዛ በቃ እኔ ሂድ ድረስና እናቴ ጋር ሄጄ ሁሉም ነገር እነግራታለሁ ብዬ አሰብኩኝ እንሄዳለን ስላለኝ። ከዛ ደግሞ እንደዛ ብሎኝ ዶሮ ገዛ። ዶሮውን አጥቤ ምናምን ሰራውኝ። 2 ዶሮ፣ አንድ ለነሱ አንድ ለኛ ቤት 2 ዶሮ ሰራውኝ። ከዛ ደግሞ አጋጣሚ ሆኖ ደግሞ ኢድ እሁድ ሆነ። ቅዳሜ አይደለም እሁድ ሆነ የዛኛ አመት ኢድ ማለት ነው። እንደዛ ሲሆን ደግሞ በቃ አንቺ ሂጂ እኔ ደግሞ እዚሁ እቀራለሁ አለኝ። እሺ ብዬው ሸኘኝ። ጠዋት አውቶቡስ ተራ አውጥቶ ሸኝቶኝ 1500 ብር ሰጠኝ። እንትን የመኪና ማለት ነው 1500 ብር ሰጠኝና 1900 ብር ብቻ አላስታውስም የሆነ ነገር ከፈልኩኝ። ሲሄድ ደግሞ ወልቂጤን ብርቱካን ምናምን ገዛሁበት። ሀገራችን ጉራጌ አገር ነው። ገዝቼበት ሄድኩኝ። ከሄድኩኝ በኋላ ደውሎ በሰላም ገባሽ ወይ ምናምን አለኝ። አዎ አልኩት። ከዛ ወደዛ ልመለስ ማለት ነው ደውዬለት የታክሲ ብር ጨምርልኝ የምመለስበት ብር አይበቃኝም አልኩት። እንደዛ ስለው ጊዜ የዛኔ የሰጠው 1500 ብር የት ወሰድሽው አለኝ። እንዴ እሱ እኮ ወልቂጤ ላይ ብዙ ነገር ገዝቼበታለሁ አልኩት። እንደዛ ስለው ጊዜ ደግሞ በቃ ጆሮ ላይ ዘጋብኝ፣ ዝም አለኝ። ከዛ እኔ ለእህቴ እንደዚህ ብዬ ብዙ ነገር ነገርኳት። እንደዛ ስነግራት አሁን ለእናቴ ብትነግራት እንትን ልትከፋ ትችላለች። ባለፈ ታውቂያለሽ ያን ሁሉ ነገር አውጥታ ደገሰች ምናምን አለች። እንደዛ ስትለኝ ጊዜ በቃ እኔ ቅርብኝ ምን ይሰራልኛል፣ አሁን ልጅ ነኝ፣ አረብ ሀገር ሄጄ ሰርቼ እመጣለሁ ብዬ አሰብኩኝ። እንደዛ ብዬ አስቤ ስመጣ በቃ ደወልኩለት። እሁድ ቅዳሜ ልመጣ ከሱም ተማክሬ በሰላም እንለያያለን አልኩኝና ቅዳሜ ደወልኩለት፣ አላነሳልኝም። ጁማ ደወልኩለት፣ ቅዳሜም ደወልኩለት አያነሳም፣ እሁድም ደወልኩለት አያነሳም። ከዛ እሁድ ነይ ብሎኛል። እሁድ ሲሄድ መንገድ ላይ ስደውለት አንድ ብር የለኝም። እኔ እህቴ ከአዲስ አበባ ልካልኝ ነው ወደ አዲስ አበባ የምመለሰው በቃ ልክም ብሎኝ ስደውለት አያነሳም። ብደውል አያነሳም። ከዛ አየር ጤና ወርጄ ለእህቴ ደውዬላት አሁን አየር ጤና ነኝና ውሰጂኝ ስልክ አላነሳም አለኝ አልኳት። ብዙ ነገር ይዤ ነበር ዕቃ እዚህ ምግብ ተሰርቶለታል ምናምን በጣም ብዙ ነገር ነው ተይዞ የሚኬደው ከሀገር ቤት ስትሄጂ ወደ አዲስ አበባ። ከዛ መጣ በቃ እሷ ቤት ሄድኩኝ አረፍኩኝ። ከዛ ገባሽ ወይ አይለኝም፣ ምንም ብደውለትም አያነሳም። በቃ ጸጥ አለኝ። ከዛ እንዴ እኔ እሱን ለምኜ ነው እንደምኖረው ስራ ሰርቼ አልኖርም ምናምን ብዬ እህቴን አማከርኳት። ወንድሜ ማግብቶ ነበር እሱንም ነገርኩት። በቃ እስካልፈለገች ድረስ ይቅር እንተው፣ እሱ ብቻውን ኖሮ ስለለመደ ብቻውን መኖር ነው የሚፈልገው ይሆናል ተባለ። እንደዛ ብለው በቃ ለእናቴም ሳልነግራት ዝም ብለን እኔ ስራ ገባሁኝ አዲስ አበባ ስራ ገብቼ እየኖርኩኝ ያለ አጋጣሚ በቃ ምንም ሳይደውልልኝ ጸጥ አለኝ። አጋጣሚ ሆኖ እንደዛ ጸጥ ካለኝ በኋላ ደግሞ 2 ወር ምናምን ሆኖኝ ሶሲ ተምሬ ነበር አላልኩሽም? መፈተን ይቀረኝ ነበር። ከዛ ደግሞ ሄጄ ተፈትኜ ምናምን ሜዲካል እንትን ወደ አረብ ሀገር ለመሄድ ማለት ነው አለፍኩኝ። ሶሲውን ተፈትኜ ከዛ ሜዲካል ላመጣ ሲሄድ ጊዜ እርጉዝ ነሽ አሉኝ። ከዛ ደግሞ በቃ እርጉዝ ከሆንሽማ ልጅሽም ከአባቱ ነው ማደግ ያለበት፣ አንቺም ወደዛ ተመለሺ፣ እኔና አብራር የሚባለው እሱ ያጎቱ ልጅ ነው ከሱ ጋር እናስታርቅሽ፣ ሌላም ሰው ተጨምሮ አለ ወንድሜ። ልጁን ከሚያንገላታ አሁን እንደዚህ ሆነሽ ምን ይደረጋል ምናምን አለኝ። ከዛ ደግሞ እሺ ብዬው በቃ ተመልሰን እሱን ይቅርታ ጠይቃት ምናምን ለምን እንደዚህ ታረጋታለህ፣ እንደዚህ አሁን ጸጉሯ የምትሰራበትን ብር ስጣት፣ የሚያስፈልጋትን ነገር አንዳንዴ ስጣት፣ ሴት ናት ብዙ ነገር ያስፈልጋታል ተባለ። እንደዛ ተብሎ አረ ችግር የለውም ካሁን በኋላ ሁሉም ነገር አስተካክላለሁ ብሎ ተመልሼ ሄድኩኝ። ከዛ ደግሞ እንደዚህ እርጉዝ ነኝ ምናምን አልኩት፣ ነገርኩት ለሱ ማለት ነው። እርጉዝ ነኝ ምናምን ስለው ሃይ ማሻአላ ደስ ይላል አሪፍ ነው አለኝ። እሺ ብዬው እየኖርን እያለ ገና በተመለስኩ ሳምንቱ እንቁላል በጣም አማረኝ። ወላሂ እንቁላል ግዛልኝ እለዋለሁ፣ ብር የለኝም ይለኛል። ይሰራል እኮ ስራ ባይኖረው አንድ ነው፣ ጠዋት ይወጣል ማታ ይገባል፣ አሪፍ ስራ ነው የሚሰራው። ከዛ ደግሞ አንድ የሆነ ነገር ግዛልኝ። ከዛ ዝም አልኩት። በቃ እኔ አልቅሼ በጣም አልቅሼ ዝም አልኩት ሳለቅስ። ከዛ ደግሞ ሳለቅስ እንኳን ዝም በይ አትለኝም ስለው ጊዜ እንባ እኮ ለዓይን ጤንነት ጥሩ ነው አልቅሽና ይውጣልሽ ይለኛል። ከዛ አለቅስና ዝም እላለሁ። አንድ ቀን አሁንም ደግሞ በቃ ቆየን። በቃ ምንም ነገር አማረኝም ማለት ተውኩት። ጎመን ያመጣል ድንች ያመጣል፣ እሱን እሰራለሁ በላለሁ። ሹሮ ቤት ውስጥ ሹሮ እንትን ይባላል፣ ሹሮ አለ፣ እንጀራ እንገዛለን። እሱን እያረኩኝ እየበላው እንደዛ መኖር ተጀመረ። ስጋ አማረኝ። አንድ ቀን ደግሞ ስጋ በጣም አማረኝ። ኧረ ቶፊቅ ባላ ስጋ በጣም አምሮኛል ግዛ። ኧረ ተይ እባክሽ ዛሬ ካማረሽ እኮ ነገ ትረሺዋለሽ ይለኛል።
ኧረ በኋላ ቶፊቅ በጣም እኮ ነው የሚያምረኝ። አይ ችግር የለውም ለዛሬ ነው እንጂ እኮ ነገ ይረሳል ይለኛል። እንደዛ እያለኝ በቃ መኖር ቀጠል የኖርን እያለ አጋጣሚ አባቴ አዲስ አበባ መጣ ሞት እኛ ጋር ሳይሆን ወንድሜ ጋር። ከዛ መጣና እዛ ታክሞ ምናምን ሊመለስ ሲል አይ ፋዘርማ ለአንድ ለሁለት ቀን እኛ ጋር ይምጡና ይቀመጡ ምናምን አለኝ። ከዛ እሺ ብዬ ፋዘርን ወሰድኩት። የሱም ያክስቱ ልጅ ከገጠር ለክረምት መታ ነበር እኛ ጋር። የኔ እህቴ ወንድሜ ጋር መታ ነበር። ከዛ እኛ ጋር መተው ነበሩ። እንደዛው እያለ ፋዘር የዛኔ በቃ ብዙ ምግብ አይበላም። ሐኪም ቤት ተከልክሎ ነበር። ሽሮ ብቻ ነበር የሚበላው። ሽሮ ይበላል። ከዛ ፋዘርም ሲመጣ አክስቴም ልጅ የሱም የእህቱም ልጅ ነበረች። ፋዘር 2 ቀን ቆይቶ ምናምን ተመለሰ። ከዛ አከራይዋ ደግሞ ከኔ ጋር እያያዛት ላይ ቲራስ ፎቅ ላይ ነበር የምንኖረው። ከዛ ደግሞ ሽንት ቤቱ ተደፈነ። ሽንት ቤቱ ሲደፈን ቶፊቅ ይሄ ቤት ሲጀመር እኔ ከታች ወደ ላይ ውሃ ማውጣት ራሱ እየከበደኝ ነው። ስለው ጊዜ ቀተሽ አስቀምጪልኝና እኔ ወደ ላይ አውጣለሁ ይለኛል። ከዛ ቀድቼ ያስቀምጥለትና ወደ ላይ ያወጣል እሱ። አይ እኔ በማታ ራሱ ሽንት ያስቸግረኛል፣ በማታ ሽንት ቤት መውረድ አልችልም፣ ይሄ ቤት ይቀየር አልኩት። ሴትዮ ደግሞ በቃ ሽንት ቤቱ ሲደፈን እነሱ ሴቶቹም ሲመጡ በጣም ከኔ ጋር አያያዛት መታ። ሽንት ቤቱ ተደፍኖ ከታች በኩል ቀዳዳ አለው። ከዛ መጀመሪያ የተደፋ ውሃ እየተደፋ እያለ መታ አናገረችኝ። ሀጀራ ቡና ደፍተሽበት ነው ምናምን ስትለኝ እኛ እኮ ቡና አንጠጣም፣ ቡና አይደለም እንደሆነ አላውቅም፣ ተደፍኗል አልኳት። በቃ እሷ ከኔ ጋር አያይዛ ዝም ብላ ስወጣም ስገባም ትገላምጠኛለች፣ የሆነ ነገር ትለኛለች። ቶፊቅ እኔ ይሄ ቤት አልተመቸኝም እንቀይር አልኩት። እንደዛ ስለው ጊዜ ደግሞ አንቺ በሰላም ከኖርኩበት ቤት ልታባርሪ ነው ምናምን አለ። ከዛ እኔ እዚህ ቤት መኖር አልፈልግም፣ ካልሆነ እንቀይር። እኔ በሌሊት ሽንት ቤት መውረድ ራሱ እየተመቸኝ አይደለም፣ በሌሊት ሽንት ቤት እታች ወርዶ መምጣት ራሱ ከባድ ነው፣ መብራት ይጠፋል፣ ይከብደኛል ምናምን አልኩት። ብዙ ቀን ጨቅጭቄው በመጨረሻ ደግሞ በቃ ለእናቴም ልነግራት ነው፣ ካልሆነ ይሄ ቤት ይቀየር አልኩት። እሺ ያለ። ሴትዮዋ መብራት ሲያስቸግር ጊዜ ወጣንና ቤት ፈልጊ አለኝ። እሺ በቃ ቤት ፈልጊ አለኝ። ከዛ የምንኖርበት ቦታ ከታ ነበር የሚባለው መጀመሪያ የምንኖርበት ኦሮሚያ ክልል። ከዛ ደግሞ በቃ አዲስ አበባ ወደ አዲስ ሰፈር ምናምን ፈልጊ አለኝ። አዲስ ሰፈር ላይ ዛሬ እፈልጋለሁ። ከዛ ወጥቼ ቶፊቅ ቤት አገኘው እኮ ና እናየው አለዋለሁ። አይ ዛሬ አይመቸኝም ስራ ላይ ነኝ ነገ እመጣለሁ ይለኛል። እሺ በቃ ደላላዎቹን አንከራታቸውና አሳዝናቸዋለሁ፣ ደግሞ እርጉዝ ስለሆንኩኝ በቃ ካሁን በኋላማ እንዳትመጪ ምናምን ይሉኛል። ከዛ ሄጄ ይፈልግና ነገም ሳምንት ሙሉ እንደዛ ሲያረገኝ ቆይቶ ከዛ በኋላ ደግሞ በቃ በሳምንቱ አመመኝ። እኔ ራሱ የዞርኩበት እግሬ ምንም መንቀሳቀስ አቃተኝ። ወይ የታክሲ ብር አይሰጠኝ፣ ከዚህና ከዛ ምዞረው በእግሬ ነው። ከዛ ደግሞ እንደዛ ሆኖ በቃ እኔ እግሬ አሞኝ ተኛሁኝ። 3 ቀን ሙሉ ተኝቼ ቤት ውስጥ አንድ ቀን ምግብ ሳልበላ ምናምን ውሃ እየጠጣው ብቻ። ምግብ በላሽ ወይ አይለኝ ምን አይለኝ። ይመጣና ምግቡን ሰርቶ ሩዝ ቀቅሎ ምናምን ይበላና ይተኛል። ምን ሆነሽ ነው የተኛሽው እንኳን አይለኝም። በጣም ታምሜያለሁ ዝም ሲለኝ ጊዜ ከዛ በ3 ቀኑ ምናምን በቃ ምን አማራጭ አለኝ ብዬ እርጉዝ ስለኝ የት ሄዳለሁ ብዬ ተነስቼ ሰርቼ በላውኝ እሁዱን። ከዛ ስነሳ ምን ሆነሽ ነው አይለኝም። ለምንድነው ማጠይቀኝ ምናምን ስለው ጊዜ ያው ዝም ብለሽ ለማረፍ ይመስለኛል ይለኛል። ለማረፍ ሌላ ቀን ምግብ ሳልሰራ ጠብቀሃለሁ እንዴ ምናምን አልኩትና ከዛ በቃ ዝም አልኩት። እኔ ጭቅጭቁም እያስጠላኝ ነበር። ጸጥ ብዬ መኖር በቃ መተኛ ጀመርኩኝ። ስተኛ ራሱ ከአከራይዋን ጋር ተኮራረፉና ቤት ፈለገ። ትንሽ ከፍ ብሎ ወደ ላይ ወጥቶ ቤት ፈለገና ቤት አገኘ። በቃ ነይ ቤቱን እዩ ምናምን ሲለኝ ሄጄ አየሁት። በቃ ይሁን አልኩኝ። እኔ እዛ ከአከራይዋን ጋር ስላልተስማማን በቃ ይሁን ችግር የለውም ብቻ ከዛ ግቢ እንውጣ አልኩኝ። ከዛ ግቢ ወተን ላይ ወጣን። 7ኛ ወሬ ላይ ነው መሰለኝ። ከዛ እቤት ለመቀየር ራሱ ስንት ጊዜ ወላሂ ላዚም ስንት ጊዜ እቃ ምናምን ተሸክሜ እርጉዝ ሆኜ እኮ ነው ላይ አውጥተሽ አስቀምጪ ይለኛል። አውጥቼ እያስቀመጥኩኝ እቃውን እዛ እያመላለስኩኝ ከዛ በመጨረሻ ቀየርን። እዛ ቤት ገባን። እዛ ቤት ስንገባ ከዛ የሆነ ነገር አዘጋጅ፣ እኔ እኮ እርጉዝ ነኝ አሁን ልወልድ ደርሻለሁ፣ ከወለድኩኝ በኋላ ማን ነው እንትን የሚያግዘኝ? አሁኑኑ እናዘጋጅ፣ ሁሉም ነገር ማዘጋጀት አለብኝ፣ አጃል አዘጋጅ ምናምን እለዋለሁ። እሺ በቃ ታዘጋጃለሽ ይለኛል። ይዘጋጃል ችግር የለውም የአንድ ቀን ስራ ነው ይለኛል። እንደዛ እያለኝ ደም ግፊት ያዘኝና ሐኪም ቤት ሄድን። ሐኪም ቤት በቃ በጣም አሞኝ የአክስቴ ልጅ ደውዬላት መታ ወሰደችኝ። ቀን ሙሉ እሷ ጋር ተኝቼ ማታ ወሰደችኝ ሐኪም ቤት አዲስ አስኮ ወስዳኝ ሐኪም ቤት ሄጄ ተመርምሬ ምናምን እኛ ብር አልያዝንም ነበር። ብር 2500
ተመርምሮ 2500 ብር ሲባል ብር እኮ የለኝም አላለም። ትራንስፈር እምቢ አለኝ አለ። እሺ አዋሽ ባንክ ይላል አንዴ፣ እሺ ንግድ ባንክ አለ ይባላል፣ መልሶ ደግሞ አዋሽ ባንክ ይላል። እንደዛ ያለ መሸና ከዛ በቃ ኧረ በእናትህ ክፈል፣ ማትከፍል ከሆነ አልከፍልም በል። ሴቶቹን ተቆጡ። ከዛ ሴቶቹ ሲናገሩት ጊዜ ምን ይላቸዋል? የሷን ስልክ ታሲዘውና እኔ መጥቼ እሰጣችኋለሁ አላቸው። አይ ስልክ አንይዝም፣ አሁን የምትከፍል ከሆነ ክፈል። ብር አለህ? አዎ አለኝ። እና ለምን አትከፍልም? አይ ከፍላለሁ፣ ቆይ ትንሽ ጠብቁኝ፣ ትራንስፈር እምቢ አለኝ ምናምን እያለ 3 ሰዓት ተኩል ሆነ። እንደዛ ሲሆን ደግሞ ለእህቴ ደውዬላት እንደዚህ ሐኪም ቤት ነኝ፣ እሱ ደግሞ ብር የለኝም አለ እና ክፈይልኝ 2500 ብር አልኳት። ላከችልኝና እኔ ትራንስፈር አድርጌ ከፈልኩ። ሴቶቹ ለምንድን ነው ማትከፍለው? እሷ እኮ እንደዚህ እርጉዝ ሆና ያንተም ልጅ አይደል የተሸከመችው የሁለታችሁም ልጅ አይደል የተሸከመችው ስትለው ጊዜ የኔ መሆኑን ራሱ እርግጠኛ ባልሆንኩት ልጅ ምናምን ብሎ ሴቶቹ ጋር ራሱ ሊደባደብ፣ እንዴት ነው እንደዚህ የምትለው? አንተ ሙስሊም አይደለህም? አላህን አትፈራም? ምናምን አሉት ሴቶቹ። እንደዛ ተብሎ ተጨቃጭቆ በቃ ወጣን። እዛ ሄድን፣ ቤት ሄድንና እኔ አባቴ ወንድሜ ጋር ነበር። እኔ ይሄ ሁሉ ነገር እየከበደኝ ነው፣ ናና የምታስተካክል ከሆነ አስተካክል፣ ካልሆነ ደግሞ እኔ የለሁበትም አልኩት ለአባቴ። እንደዛ ስለው ጊዜ አባቴ መጥቶ ተናገረው። እንዴ እቺ ልጅ እኮ የሁለታችሁም ልጅ ነው የተሸከመችው፣ ለምንድን ነው ይሄ ሁሉ ነገር የምታሰቃያት? ማትፈልጋት ከሆነ አልፈልጋትም በል፣ እኔ እጄት ልሂድ፣ እጄ እኮ በስታብኝ አይደለም ይዣት ልሂድ፣ እናቷ እንትን ታርሳታለች፣ እሷ ጋር ትወልዳለች፣ ችግር የለውም እናቷም ይዛትና ብላኛለች። ይሄ ሁሉ ነገር ፋዘር አየ። ሺቲ ወላሂ ካገባሁት በአንድ አመት ውስጥ አንድ ሺቲና አንድ ሻርፕ ብቻ ነው ይገዛልኝ። ሺቲ የለኝም ማለት ሺቲ ማትገዛላት ከሆነ እኔ እኮ ልጅ አንድ ቀን አንድ ነገር ሆሎባት አይደለም እንትን ያገባችሁ ራሷ እንትን ብላ ነው በቃ እንደዚህ ወታብኝ ነው ያገባችሁ እንጂ እኔ ጋር እኮ አንድ ነገር ቸግሯት አይደለም። ለምንድን ነው ሺቲ ማትገዛላት? ለምንድን ነው የሚያስፈልጋት ነገር ማታረግላት አለው። ሰራተኛን ቅጠርላት። ብር አላጣ፣ ብር ብታጣ ችግር የለውም ልጆች የሚረዷታል፣ ላንተም ይተጋገዙሃል፣ ግን እየሰራህ ነው እየወጣህ እየገባህ ነው ምናምን ብሎ ተናገረው ፋዘር አባቴ ማለት ነው። እንደዛ ሲናገረው ጊዜ እሺ በቃ ሀጂ ፋዘር ምናምን ብሎት ካሁን በኋላ ምንም ነገር አይጎልባትም አጃውንም ምናምን እናዘጋጃለን አለ። ከዛ ደግሞ ማታው ኪችን ላይ ቁጭ ባልኩበት ወድቄ ከዛ ደግሞ ማታ እንደዚህ ወድቄ ያለው ወገቤ እያመመኝ ነውና ሐኪም ቤት መሄድ አለብኝ አልኩት። እንደዛ ስለው በቃ እሺ ጠዋት አዲስ ሰፈር ነኝና ደውይልኝ አለኝ በፋዘር ማጠገብ። እንደዛ ብሎኝ ስራ ሄደ። ከዛ ደግሞ ወጥቼ አዲስ ሰፈር ሳልወጣ ማለት ነው በቃ ጸባዩን ስለማውቀው አዲስ ሰፈር መጥቼ ያለው ብዬ ደወልኩለት። ብሎክ አድርጎኝ ወጣ። ከዛ ቴሌግራም ላይ ገብቼ ደግሞ ጠዋት እኮ አሞኛል ብዬ ነበራ አዲስ ሰፈር መጥቼ ያለው አልኩት። ቴሌግራም ላይ ብሎክ አድርጎኝ ወጣ። በቃ ጸጥ አለኝ። ከዛ በኋላ ደግሞ በቃ እንደዛ ሲለኝ ዝም ብዬ ሐኪም ቤት ሄድኩኝ። ታክሜ ምናምን መጣሁና ማታ ምንም ነገር ሳወራ ጸጥ ብሎ እህቴ ያለች እኔ ጋር ማለት ነው ጸጥ ብሎ ገብቶ ተኛ። ምግቡን ይዞ ከውጭ ይዞ መጣና መኝታ ክፍሉ ገብቶ ከውስጥ ቆልፎ ተኛኛ። ሳሎን ተኛን፣ ዝም አልነው። በማግስቱም ሳምንት ሙሉ እንደዛ አረገ። እኔ አባቴ በቃ አሁን ሁሉም ነገር መሮኛል ወላሂ። አሁን እንትን ያገናኘችንም ልጅ ደውዬላት እንደዚህ ያረገኝ ነው እና ነይና በቃ እኔ እናቴ ጋር ሄጄ መውለድ ነው የምፈልገው፣ ምንም ነገር አልፈልግም፣ ብቻ አላህ በሰላም ይገላግለኝና ከዛ በኋላ ሁሉም ነገር እናወራለን አልኳት። ከዛ አባቴ መጣ። እሑድ ቀን ቅዳሜ ቀን ነበር መሰለኝ፣ ቅዳሜ ቀን ነበር። ከዛ እሱም አባቴ መጣ። እኔ ጋር ወንድሜ ጋር ነበር ደውዬለት፣ እሱ መጣ፣ ከስራ መጣ። ተመልሶ ሲመጣ ቀጥ ብሎ ገብቶ ፋዘር ደህና ዋላችሁ ብሎ ገብቶ ተኛ። ከዛ ፋዘር ደግሞ በጣም ተናዶ ገብቶ እኔ ምንም ነገር አልፈልግም ልጄን ስጠኝና ይዣት ልሂድ፣ ካንተ ምንም ነገር አልፈልግም ሲለው ፋዘር በእናቱ በቃ ይቅርታ ምናምን ብሎ ሁሉም ነገር ያው ይገዛ አጃም አልተገዛም። 8 ወር ከ15 ቀን ነው። እንጀራ የሚጋገርበት ምጣድም አልተገዛም ነበር ምናምን። በቃ እሺ ሁሉም ነገር ይገዛና ከሷ ጋር ሄደው ከመዲና ጋር ሄደው ይግዙ ሁሉም ነገር አለ ከሱ ከወንድሙ ሚስት ጋር ማለት ነው። ከዛ ሄደው ሁሉም ነገር የሚያስፈልገው ነገር አጃውንም ምኑንም ይግዙና ከዛ እኔ ትራንስፈር አደርጋለሁ፣ ያው ሰራተኛም ሰኞ ታምጣም የቸግራት ነገር ሁሉ አስተካክላለሁ አለ። ከዛ ደግሞ እሺ ተብሎ ከሷን ጋር ሄደንና ገዛን። በቃ አጃ ምናምን ምጣድ ገዛን፣ የእንጀራ ምጣድ። እሱን ገዝተን ተመለስን። ቅቤን ገዛን። ቅቤ 4 ኪሎ ምናምን ገዝተን መጣን። ከዛ ደግሞ መጣንና እሷን በቃ ወደ ቤቷ ሄደች። እኔ መኖር ጀመርኩኝ። አባቴ ሄደ፣ እሱም በቃ እነሱ ሁላቸውም ሄዱ። እኔና እሱ ብቻ ቀረን ማለት ነው ቤት ውስጥ እኔና እሱ ብቻ ስንቀር ከጎረቤት ጋር እዛኛው ግቢ ያለን ማለት ነው ከጎረቤት ጋር አትስማሚኝ፣ ከአከራይ ጋር አጣላሽኝ፣ እንደዚህ ብሎ ሲናገረኝ ጊዜ እሺ ብዬ እዚህ ስመጣ ደግሞ ከጎረቤቶቹ ጋር መግባባት ጀመርኩኝ። እነሱም ጋር ሄደሽ አውሪ ብቻሽን ስለምትውይ ነው ምናምን አለኝ። ከዛ ደግሞ እኔ ከነሱም ጋር ማውራት ጀመርኩኝ፣ እነሱም ጋር መውረድ ጀመርኩኝ። ትራስ ሁለተኛ
ፎቅ ላይ ነበርን። ወደ ታች መውረድ ጀመርኩ፣ ማውራት ጀመርኩ። እርጉዝ ነበረች አንዷ። ከዛ ደግሞ ከነሱም ጋር አብሬ አተሩን ምናምን ለቀምንና አዘጋጅተን ምናምን አስፈጭውልኝ እነሱ ማለት ነው ሴቶቹ፣ የግቢ ሴቶቹ በጣም ነበር የሚያዝኑልኝ። ከዛ እነሱ አስፈጭተውልኝ ምናምን ከዛ እሺ ሰኞ ሆነ። ሰኞ ሰራተኛ ተገኘና ደላላ ጋር ሄደን እንደዚህ ሰራተኛ ተገኝቷል የደላላ ብር አስገባ አልኩት። አላስገባም አለ። ቆይ እሺ ዛሬ ታያትና በቃ ነገ እንፈልጋለን አለ። ማታ ሲመጣ ደግሞ ቀን ላይ እኮ ሰራተኛ ተገኝቶ ነበር ከሀያት ጋር ደላላ ቤት ሄደን ለምንድነው ስደውልልህ እንደዛ ያልከኝ ስለው ጊዜ አይ እኔ በጣም ትልቅ ሰው ምናምን አልፈልግም ትንሽ የቀለል ያለች ልጅ ነው የምፈልገው አለ። እኮ ልጅቷ እኮ ትንሽ የልጅ ናት አልኩት። እሺ በቃ ነገ ሄደሽ ደላላ ጋር ሄደሽ ደውይልኝ አለኝ። ስደውለት አያነሳም በቃ ዝም አለኝ። እኔም ደግሞ ጸጥ አልኩትና በቃ ዝም አልኩት። በቃ በራሱ ጊዜ ያመጣል ይሆናል ብዬ ጸጥ አልኩት። ከዛ በኋላ ወልድበት አካባቢ ሲደርስ በጣም ማመም ጀመረኝ። ያመኛል ምናምን በቃ ምንም ነገር መስራት አቃተኝ። አይ እኔ ምንም ነገር መስራት አልችልም እያመመኝ ስለሆነ ምንም ነገር አልሰራም ብዬ በቃ ተውኩት። ምግብም እህቴን ጋር ሄጄ መብላት ጀመርኩኝ። አክስቴን ጋር ሄጄ መብላት ጀመርኩኝ። ከዛ ደግሞ እህቴም ጋር ሄጄ ምግብም ይዤ መምጣት ጀመርኩ። ጎረቤቶቹም እየሰሩልኝ ምናምን መብላት ጀመርኩኝ። ከዛ እንደዛ እያረኩኝ እሱ ደግሞ ምን ማድረግ ጀመረ መጨረሻ ላይ ዝም ማለት ጤፉን ግዛልኝ ስለው ዝም ብሎ ከዛ አንድ ቀን አክስቴ ጋር ሄጄ አደርኩኝ። እኔ እሑድ ቀን ማለት ነው ልወልድበት አካባቢ አክስቴ ነይ ስጋ ልስራልሽና ስጋ ትበያለሽ አለችኝ የእናቴ እህት። ከዛ ደግሞ ቶፊቅ ፋይዛ ጋር ሄጄ እንደውም የእናቴ እህት አላልኩትም ፋይዛ ጋር ሄጄ ስጋ ልበላ ነው ወይስ ትገዛልኛለህ ወይስ ልሂድ እኔ በጣም ያማረኝ ነው ምናምን አልኩት። እንደዛ ስለው ጊዜ አይ እሷ ጋር ሄደሽ ቢ እኔ ብር የለኝም አለኝ። እሱ እኮ ብር አለው ምንም ነገር እኮ አላጣም። ከዛ እሺ ብዬ በቃ ወደ አክስቴ ጋር ሄጄ መብላት ምናምን ጀመርኩኝ። እዛ በላሁኝ እሑድ ቀን ማለት ነው። ስመጣ እሑዱ ጣን ምጣዱን አማሽቼው ነበር። ስመጣ ጤፍ ይዞ መጥቶ አብኩቶ ጋገረበት እሑዱን ማለት ነው እኔ በሌለሁበት። እሺ በቃ ይጋግርን የምናገባኝ በቃ ዝም አልኩኝ። ከዛ ጋግሮ ሽሮ ሰርቶ ምናምን መብላት ጀመረ። ለራሱ ይመጣል ሽሮ ይሰራል፣ ጎመን ይሰራል ምናምን መብላት ጀመረ። እኔ ጎንበስ ማለት ራሱ አልችልም በጣም አሞኛል። ከዛ ደግሞ በቃ ዝም አልኩት። እንደዛ ሆኖ እኔ ደግሞ ጎረቤቶችን ጋታችን ወርጄ መብላት ጀመርኩ። ዝም በቃ እንደዛ እያረኩኝ ልብሴንም እያጠብኩ በቃ ጸጥ አልኩት። እሱ ደግሞ እንደዛ እየሰራ መብላት ጀመረ። ከዛም ወልድበት አካባቢ ደረሰ። ልወልድ ትንሽ ቀን ነው የቀረኝ። በቃ ሳምንት እናቴ ጋር በመጣው በሳምንቱ ነው የወለድኩት። ከዛ ወደ እናቴ ጋር ከመጣው ማለት ነው። ከዛ ሆስፒታልም ሲሄድ በ11 ወሬ ምናምን ነው የወለድኩት። ሆስፒታል ስንሄድ እኔ እየከበደኝ ነው ላይ ሄጄ ራሱ መሄድ እየከበደኝ ነው። በእናትህ አብረን እንሂድ፣ ሁሉም ሰው እኮ ከባሉ ጋር ነው የሚመጣ፣ አንድ ቀን እንኳን አብረን እንሂድ፣ ልጁ እኮ የሁለታችንም ነው እላለሁ። ከዛ እንደዛ ስለው ጊዜ አይች እኔ አልሄድም አንቺ ሂጂና እዛ ነይና ደውይልኝ ይለኛል። ሁሌም ስደውለት ወይ ብሎክ ያደርገኛል ወይም ደግሞ አያነሳልኝ፣ ጸጥ ነው የሚለኝ። ከዛ ደግሞ በቃ ሄድኩኝ። የዛን ቀን ማለት ነው ከቤት ያወጣኝ ቀን ማታ 1 ሰዓት ላይ ነበር። አንድ ሰዓት በቃ መግሪብ ሰግጄ ካርባ ነበር አዛን የሚለው። እነሱ ጎረቤቶቹ ነይ ቡና ጠጪ ያሉኝ እታች ማለት ነው። ወርጄ አንዱ አራስ ነበረች። ከዛ ደግሞ ሄደን ቡና ጠጥቼ መጥቼ ወዲያውን ገብቶ ምግቡን አሙቆ ይዞ ምናምን ገብቶ ኪችኑን ቆለፈው፣ ሳሎን ሁሉም ቦታ ቆላልፎት ቁጭ አለ። አንኳኳላ አይከፍተኝም። አሁን አንኳኳላ አይከፍተኝም። ከዛ ደግሞ በቃ እምቢ ሲለኝ ጊዜ እታች ወርጄ እንደዚህ ያንኳኳሁ እኮ እምቢ ያለኝ አልከፍትም አለኝ። እስኪ ናና አንተን ከሰማህ አንኳኳለት አልኩት። ከዛ ደግሞ እንደዛ ስለው ጊዜ ወጣና እሱ ተቆጣው። ናት ክፈት ቶፊቅ ምን ሆነህ ነው እንዴ ልጅቷ እንደዚህ ሆና ውጭ ታስቀምጣታለህ ምናምን አለው እሱ ማለት ነው ሰውየው። እንደዛስ እንዴ ውጭ መሆኗን እኮ አላየኋትም አለው። አይቶኛል እኮ ከመስኮት መጥቶ ውሃ ራሱ መኝታ ክፍል ማጣሪያው ላይ ውሃ ቀጥቶ እንደዚህ ቀና ብሎ አይቶኝ ሄዶ ውሃውን ጠጥቶ ቁጭ አለ። እንዴ አላየኋትም ነበር እኮ አለው። እሺ በቃ አስገባት ብሎት ወረደ። እኔ ደግሞ ገብቼ ከዛ ደግሞ የሆነ የጻፈልኝ ቴክስት አለ ማለት ነው የምን ቴክስት ስለው ጊዜ የዛን ቀኑ አልቃለኝ። ከዛ ደግሞ አጥፍቻለሁ እስኪ ያሳይኝ ሲለኝ ጊዜ አጥፍቻለሁ አልኩህ ምናምን አልኩት። ሜሴጁ ማለት ነው ሀቡ በውስጥ ልክልሻለሁ እዚህ ለማውራት እንትን ስላለኝ ነው። ከዛ ደግሞ ካጠፋሽው እስኪ ያሳይኝ ምናምን ሲለኝ ጊዜ አይ እኔ ሽንቴ መጥቶብኛል እሺ አንዴ ሸንቼ ልምጣና ከዛ በኋላ አሳይሃለሁ አልኩት። ከዛ ደግሞ እንዳይቆልፍብኝ ብዬ 2 ቁልፍ ነበር፣ አንዱን ቁልፍ ይዤው ወጣሁኝ፣ የውጭውን ቁልፍ ማለት ነው። እንደዛ ይዤው ወጥቼ ልክ ስወጣ ተመልሰሽ ምትገቢ እንዳይመስልሽ እዚህ ቤት ብሎኝ
ቆልፎት ሄደ። በሩን ቆልፎት ቁጭ አለ። በቃ ባንኳኳ አልከፍትም አለኝ። ባንኳኳ አልከፍትም አለኝ። ከዛ ደግሞ ሰውየውም ራሱ ያኛው የግቢው ሰውዬ ማለት ነው በቃ አልከፍትም ካለሽ ችግር የለውም ነይ እኔ ጋር ታድራለሽ፣ እኛ ጋር ታድራለሽ፣ በቃ ተይው ለምንድነው እንደዚህ የምታረጊው ምናምን አሉኝ። ሴቶችም ተቆጡኝ። እንደ አንድ ልጅ እኮ ጌጥ ነው በቃ ተይው፣ እምቢ ካለሽ ተይው በቃ ነይ እኛ ጋር ታድራለሽ፣ ነገ እናትሽ ጋር እንሸኝሻለን ምናምን አሉኝ እነሱ ሴቶቹም። እሱም በቃ አልከፍትም አለ እምቢ አለ። እንደዛ ሲለኝ አይ እኔ በቃ አክስቴ ልጅ ጋር አለች እሷ ጋር ሂጄ አድራለሁ፣ ከዛ ነገ እንደሚሆን ይደረጋል ምናምን ተባለ። እንደዛ ተብሎ እኔ እሺ በቃ ብሎ 4 ሰዓት ሆነ። የግቢው ሰውዬው ነው ሩቅ ነው እኮ ከኛ የ10 ብር መንገድ ነው ማለት ነው ወደ አዲስ ሰፈር ወስዶ ራይድ አስይዞኝ ምናምን ሸኘኝ። ከዛ በኋላ የአክስቴ ልጅ ጋር ማታ 4 ሰዓት ነው ወላይ ከዛ ቤት ከወጣው በሳምንቴ ነው የወለድኩት እናቴ ጋር መጥቼ ማለት ነው። አስወጣኝና ሄድኩኝ። በቃ እንደዚህ ብዬ ነገርኳት፣ ለአክስቴም ነገርኳት። አይ አክስቴ ይሄ ነገርማ የሱ አጎት አለው ማለት ነው። አጎቱ ሳይሰሙ ይሄ ሁሉ ነገር አድርጎሽ እንዴት ትሄጃለሽ? ዝም ብለሽማ አትሄጂም አለችኝ አክስቴ ማለት ነው። አክስቴ ማለችኝ እናቴም ደግሞ በቃ እነሱ ይወቁና ከዛ በኋላ ትመጫለሽ አለችኝ። እንደዛ ስትለኝ ያኛው ሰውዬው አለ። ከዛ ጠርቼው ይሄ ቴክስት አጠፋሽ ወይ ብሎኝ መጀመሪያ ቀን ያኛው አብራር የሚባለው ማለት ነው ያጎቱ ልጅ ጠርቼው ይሄ ቴክስት አጠፋሽ ወይ ብሎኝ እንደዚህ ሁሉ ነገር አድርጎኛል ምናምን ብዬ ነገርኩት። በቃ ቴክስቱንም አሳየሁት ምናምን። አይ እኮ ኖርማል ነገር ነው በባልና በሚስት መሃል የሚፈጠር ነገር ነው አለኝ። እንዴት ነው ያንተ ሚስት እንደዚህ አርግዛ እንደዚህ ስትልህ እንደዚህ ትላታለህ እንደዚህ ስትልህ እንደዚህ ታረጋታለህ ምናምን አልኩት። አይ ችግር የለውም ኖርማል ነገር ነው አለኝ። እሺ በቃ እንዴ ሀጂ ያጎቱ ናቸው ሀጂ ስሙና እሳቸውና ማክራቸውና እንደሚሆን ይደረጋል ምናምን አለኝ። ከዛ ደግሞ የሱ አጎት ትልቅ ሰው ናቸው። ከዛ አንቺ ምንድነው የምትፈልጊው? ለምንድነው እንደዚህ የምታረጋት ምናምን ሲለው ጊዜ አይ እኔ ምንም እያረኳት አይደለም በራሷ በጸባይዋ ነው። እሷ እኮ እርጉዝ ናት። ሆርሞኑ ራሱ እንደዚህ ቢያረጋት ራሱ አንተ እንትን ማለት ነው ያለብህ እንደዚህ ነገር ማድረግ ነው ያለብህ እንጂ እሷ ምንድነው የምታረግህ ምናምን ብሎ ሲጠይቁት ጊዜ ምግብ አሰራልኝ። እኔ ጎንበስ ማለት ራሱ እያቃተኝ ነው። እኔ ምግብ ራሴም ሰርቼ እበላለሁ። ደባል ሆኜ ነው የምኖረው። የ2 ወር ከሆነ ደባል ሆኜ ነው የምኖረው። እሷ እዛ ቤት ትተኛለች፣ እኔ እዚህ በኩል አንድ ቀን እኮ ምግብ ሰርቶ ሲበላ ራሱ እኮ ነይ ብሎኝ ራሱ እኮ አያውቅም። ምግብ እየሰራውለት ነበር፣ ግን መጨረሻ ላይ በጣም ሲደግመኝ 1 ወር ምናምን ሲቀረኝ ጊዜ ምግቡን መስራቱን አቆምኩኝ። ከዛ ራሱ ሌሊት ተረስቶ እንጀራ ይጋግራል፣ ሽሮውን ይሰራል፣ ወጡን እየሰራ ከዛ ደግሞ መብላት ጀመረ። እኔ ደግሞ ተውኩት። በቃ እኔ ሀጂ እሳቸው ላሳፍራቸውም አልፈለኩም። እኔ ምንም ነገር አልፈልግም። ነገ እናቴ ጋር መሄድ ነው የምፈልገው። እህቴ ያለች እህቴ ትሸኘኛለች አልኩት። በቃ የሚያስፈልግሽ ነገር ጥሽ አለኝ አሉኝ እሳቸው ማለት ነው የሱ አጎቱ። ከዛ ደግሞ አይ እኔ ምንም ነገር አልፈልግም፣ የታክሲን ብር አለኝ፣ ሁሉም ነገር አለኝ፣ እኔ ብቻ መሄድ ነው የምፈልገው አልኳቸው። እሺ በቃ እንደዚህ ካልሽ ስትመጪ እናወራበታለን ሂጂ አሉኝ እሳቸው። እንደዛ ብለውኝ እኔ ደግሞ በቃ እሺ ብዬ ጠዋቱ እህቴ ባጃጅ ጠርተን ምናምን ሸኘችኝ። ስንወጣ ጊዜ ተከተለን ከኋላ እኛ ምንም ነገር አልያዝንም። አጃውና ቅቤውን ምናምን የተገዛው ያራስ የተገዛውን ነገር ይዘናል። ሌላ ነገር ምንም ነገር አልያዝንም። የራሴን ራሱ ስጦታ የተሰጠኝ ቀረሱ አልያዝኩም። ከዛ ከኋላ ተከትሎን አውቶቢስ ተራ ድረስ መጣ። ከዛ ደግሞ በመኪና በገባውበት መጣና ገባ። አየን። አንቺም ልትሄጂ ነው አላት እህቴ። አይ እኔ አልሄድም እሷ ብቻዋን ነው የምትሄደው አለችው። ከዛ ደግሞ እንደዛ ስትለው እሺ በቃ ብሎ እህቴም ቻው ብላኝ ሄደች ወደ ስራ። ስትሄድ ጊዜ ደግሞ ሰውየው የዕቃ ብር ክፈይ አለኝ። ስንት ነው ስለው ጊዜ 300 ብር ስለው እሺ በቃ ለሱ ተቀበለው አልኩት። እኔ ደግሞ በቃ ቀለል አድርጌ ስለመጣ ከዛ ደግሞ እንደዛ ስለው ኧረ እባክህ እሷ ሀብታም ናት እባክህ ብሎት ሳይከፍልልኝ ምንም ሳይለኝ ትቶኝ ሄደ። በቃ ዝም ብሎኝ ወጥቶ ሄደ። በቃ እኔም ሄጄ እናቴ ጋር አልሐምዱሊላህ ወለድኩኝ። 6 ወሬ ነው። ከዛ ከመጣ በኋላ ሳይደውል እሺ የኔን ስልክ እኔ ጋር መደወል ቢከብደው ራሱ የሱ ልጅ አይደል ያረቀስኩት እናቴ ጋር ራሱ ደውሎ በሰላም ተገላገለች ወይ አባቴ ጋር ራሱ ደውሎ በሰላም ተገላገለች ወይ ሳይል አልሐምዱሊላህ እኔማ በሰላም ነው የተገላገልኩት። አላህ እንደሰው አይደለም። በሰላም ነው የወለድኩት። ግን በሰላም ወለደች ወይ ራሱ ሳይለኝ 4 ወር ቁጭ ብሎ በ4 ወሩ ደግሞ አንድ የህፃን ልብስ የራሱን ልጅ እኮ ነው የተወለደው። በሰላም ወለድሽ ወይ ያላለኝ ሰውዬው አንድ የህፃን ልብስ ይዞ በ4 ወሩ መጣ። ሲመጣ ጊዜ እኔ ዝም ብዬ ተኝቼ ነበር። ኢድ ላይ ነበር የመጣው። ተኝቼ እናቱ ጋር ለኢድ መጥቶ እኛ ጋር ደግሞ ጠዋቱ ልብስ ይዞ መጣ። አንድ የልጅ ልብስ ማለት ነው። አልሐምዱሊላህ እኛ ምንም ነገር አላጣንም።
ከዛ ደግሞ ይዞ መጣና ፋዘርን በውጭ ላይ ዝም ብሎ ሰላም ብሎት ገባ ወደ ውስጥ ማለት ነው። ፋዘርን ውጭ ላይ ሰላም ብሎት ከእህቱ ባል ጋር ነበር የመጣው። ገጠር አንድ እህት አለችው። ከዛ ሰላም ብሎት ገብቶ አስቀምጦት ከዛ ሀጀራ ሲል ጊዜ ታናሽ እህቴ ትንሽ እህት ያለች ቆይ ተኝታለች መሰለኛ ልቀስቅሳት አለችው። እንደዛ ስትለው አይ በቃ ተያታ ምን ወንድ ነው የተወለደው ሴት ነው የተወለደው ራሱ እኮ ብሎ አልጠየቀም። በቃ ተያት ከተኛችማ ብሎ ተነስቶ ወጣ። ልብሱን አስቀምጦ ማለት ነው። ልጄንም ሊያይልም አንድ ነገር እንኳን አይልም። ከዛ ደግሞ ተነስቶ ወጣ። ሲወጣ ጊዜ እኔና ታላቅ እህቴም ነበረች። በቃ ከሱ ጋር የመጣው ሰውየው ማለት ነው። እኛ አልሐምዱሊላህ ምንም ነገር አላጣንም። ልጁንም ማሳደግ አላነሰንም። ልብስ አጥቷል ብሎ ነው ይሄ ልብስ ይዞ የሚመጣው። ይዘህለት ሂዳል ነው ይዞት ሄደ። ልጁን ያኛው ከሱ ጋር የመጣው ማለት ነው። ልብሱን ይዞት ሄደ። ከዛ በቃ አልመጣም። ከዛ በኋላ ያው ምንም ነገር አላለም። ምንም አልመጣምም። ልብሱንም መልሶም አላመጣም። በቃ ሄዶ በዛውም ቀረ። እስካሁን ድረስ በቃ አልመጣም። አንዴ ነው የመጣው። እሱንም አላያችሁም። ታያይሽ ወጣ። አንቺ ትፈልጊዋለሽ እንዲመጣ እሱንም አላየንም። በቃ ከዛ በኋላ አልመጣም። የትም አላችሁ ኧረ አልፈልግም ወላሂ አልፈልግም። ታዲያ እንዲመጣ ለምን ጠበቅሽ? ግን በቃ ያው ላካፍል ብዬ ልናገር ብዬ ነው እንጂ እኔ ምንም ነገር ከሱ ምንም ነገር አልፈልግም። ወላሂ አላህ የስራውን ይስጠው። በጣም ብዙ ነገር ነው ያደረገኝ። አንድ ሴት አርግዛ ራሱ አንድ ነገር አማረኝ ስትል እንዴት ማማር ምን ማለት እንደሆነ ታውቁታላችሁ መቼም አርግዛችሁ የምታውቁ ሴቶች። ይሁን ነገር አማረኝ ዛሬ ካማረሽ እኮ ችግር የለውም ነገ ትረሺዋለሽ ላይ ይሁን ነገር እንደዚህ ነገር አማረ ወላሂ ሌላ ነገር ሳምቡሳ ራሱ አማረኝ ስለው ጊዜ አይ ተይው ዛሬ ካማረሽ ነገ ትረሺዋለሽ ነው የሚለኝ። ትልቅ ነገር እኮ አልጠይቀውም። ስጋውንም በቃ መጨረሻ ነገ ትረሺዋለሽ ሲለኝ በቃ እህቴንም ጠይቄ አክስቴንም ጠይቄ ከእናቴም ብር እያስላኩኝ እንደዛ ማድረግ ጀመርኩኝ። ከዛ በቃ ይኸው እስከዛሬም ድረስ አልመጣም። ምንም አላለንም። ማለት ሰውየው እኮ መጀመሪያም እኮ አይፈልግም። ይቅርታ አድርጉልኝና ለምንድን ነው ሁሌ በወንዶች የምንፈርደው? ማለት የማይፈልገን ሰው ላይ ሄደን ከተለጠፍን እኮ ይሄ ነው የሚሆነው። እሱ እኮ ናት እኮ ቤቱን አፈላልጋ ሄደችው። መቶ እንኳን እኮ አልወሰዳትም። ኒካስሮ ስትመጣ በሰላም ነው ለምን መጣሽ እኮ ነው ያላት። ማለት ወንዱ ጉጉት ካላሳየ ፍላጎት ካላሳየ ሴቷ በግድ ሄዳ ከተለጠፈች ታዲያ ይህ ሰውዬ ይፈረድበታል እንዴ? እንደማይፈልግ እኮ ደጋግሞ እያሳየ እኮ ነው፣ እየተናገረ ነው። ተገዶ እኮ ነው ያገባው። እና ተገዶ ማለት አይዶን ነው። እኛ ራሳችን ዋጋችንን ካላወቅን፣ እኛ ክብራችንን ካልጠበቅን ማን ነው የሚጠብቅልን? አንድ ሰው እንደማይፈልገኝ እያወቅኩ ሄጄ ከተለጠፍኩበት እንዴት ነው ኬት አምጥቶ ፍቅር ይስጠኝ? የሌለውን ፍቅር ማይወደኝ ሰው ኬት አምጥቶ ይውደደኝ? ሰው እኮ ያለውን ነው የውስጡን ነው እኮ የሚሰጠው አይደል? ፍቅር ያለው ሰው ነው ፍቅር የሚሰጠው። ይህ ሰውዬ ፍቅር የለውም። ይህ ሰውዬ አይፈልግም። ሳይፈልግ በግድ ነው የሄድሽው አንቺ ቤት መቶ ሳይወስድሽ አንቺ ባላረግዝ እኮ ለሃሊድም ነበር ነው ከበጋር ግዝና በፊት የመጀመሪያ ጊዜ ስትሄጂ እኮ መቶ አልወሰደሽም ማሬ። አንቺ አርጭ እንዴ በሰው በታክሲ ከጎት ልጅ ጋር ነው ከሆነ ነገር ጋር ሄድሽው። ከዛ በሰላም ነው በዚህ ምሽት ያለሽ። አስብ የሆነ ሰው እንደው እንግድነት እንኳን ሰው ሄደሽ ቤቱ በሰላም ነው የመጣሽው ካለሽ እኔ እንጃ። እኔ ካለኝ እወጣለሁ። ለምን ጎዳና አላድርም ከፍትፍቱ ፊቱ መቶ አልወሰደም። እኔ እኮ ባላረግዝ እኮ ተመልሼ አልሄድም ነበር። ይቅርታ እዚህ ጋር እያወሩኝ ስለነበረ ነው። እና ውዴ የመጀመሪያ ጊዜ ራሱ እኮ እሱ መጥቶ አልወሰደሽም። እናትሽ የኒካ ፕሮግራም ቤት አድርጋ እኮ ለመምጣት ፈቃደኛ አይደለም። እነዚህ ምልክቶችን እኮ አይተሽ ነበር። ገባች? እኛ መጀመሪያ እነዚህ ምልክቶች ስናይ ኖ ይሄ ሰውዬ አይሆንም ብለን እነዚህን ቀይ ምልክቶች አይተን ያደጋ አይቼ ነበር። መቀመጥ እቺ እኮ አልሄድም ነበር ግን እኮ እርግፍ ማሪዮልሽ አሁንም ያንቺ ስህተት መሆኑን ካላመንሽ ውዴ በሚቀጥለውም ሌላ እንደዚህ አይነት ባል ላይ ትወድቂያለሽ።
መጀመሪያ ያቺ ዘመድሽ አስተዋወቀች። ከዛ 15 ቀን ሳይደውል ሲቀር ፍላጎት እንደሌለው ገብቶሽ ልትታዩ ይገባ ነበር። ገባሽ? አሁንማ እኮ መጀመሪያም እኮ ነው ይሄ። አዎ ገባሽ? የምን ፍላጎት የለውም። ምንም ፍቅር ሰጥቶሽ አያውቅም። ምንም አይነት ፍላጎት አሳይቶሽ አያውቅም። አይሆንም አልኩኝ እኮ አይሆንም ስላት ጊዜ አይ እሱ እኮ በስራ ቢዚ ስለሚሆን ነው እንጂ በጣም ወድጃታለሁ አለ። በስራ ቢዚ ስለሚሆን ነው። የሰው ወሬ ለምን አለ? እሱ በተግባር አሳየሽ ብሎ ነው። አዳምጪኝ ማሬ፣ ሰዎች አለ እያሉ አይ እሱ እኮ ቢዚ ስለሆነ ነው። ምንም አይነት እሱ እኮ እንደዚህ ያደረገ ነው ስለ አይ እሱ እኮ እንደዚህ ነው በቃ እሱ የተማረ ሰው ስለሆነ ነው። እሱ ትልቅ ሰው እንደ የተማረ ሰው እኮ እንደዚህ ያደርግ መስሏል። አዳምጪ ማሪ አዳምጪ። እኛ ረጅም ሰዓት ዝም ብለን አዳመጥሽ። ያቺ ያስተዋወቀች ዘመዱ አይ ፍላጎት ማያሳይሽ፣ ማይደውልልሽ፣ ማይጠይቅሽ፣ ፍቅር ማይሰጥሽ የተማረ ስለሆነ ነው፣ ቢዚ ስለሆነ ነው ምትልሽ። እሷ ምን ቤት ናት? ፍቅርን ከሱ ነው ማየት ያለብሽ፣ ከሱ ነው። እቤት ተቀምጦ ብቻውን አብስሎ እየበላ የመጀመሪያ ቀን ቤቱ ስትመጪ ምን ነው በሰላም ነው ምንም ላይክ ምን አንገበገበሽ አይነት ነገር እኮ ነው ያለው። በሰላም ነው በዚህ ምሽት ላይክ አይደርስም ነገ ከነገ ወዲያ ቀስ ብለሽ አትመጭም ምን አንገበገበሽ እኔ ጋር ለመምጣት አይነት ነገር እኮ ነው ያሳየሽ እኮ። ገባሽ? ያ ራሱ ትልቅ ምልክት ነው። ገና ሳትነካኩ ልክ እንደዛ ሲልሽ መመለስ ነበረብሽ። አሁን እኮ አንቺ አሁንም ቢጠራሽ እኮ ትሄጃለሽ። ለምን እንደዚህ በድሎሽ እናትሽ ቤት ሄደሽ አራስ ቤት ተኝተሽ ከ4 ወር በኋላ ሲመጣ እንኳን ከእንቅልፌ ሳይቀሰቅሰኝ ሳያይ ልጁን ሳያይ አልሽ፣ ጠበቅሽ። ከሱ ስታለቅሺ ለምን አታባብለኝም ትይዋለሽ። ከዛ ያልቅሽ ማልቀስ ጥሩ ነው ላይን ጥራት እያለሽ ኢማጂን ላይክ አንቺ ነሽ እየፈለግሽው ያለሽ እሱ አይደለም። ይሄ ደግሞ ራስን መበደል ነው ማሪ። ገባሽ? የሁሉ ርቀት ራሱ መጓዝ የሁሉ መስዋዕትነት አይገባውም ለዚህ ሰውዬ። የመጀመሪያ ጊዜ ያንን ምልክት ስታይ በቃ ቁርጥ አርገሽ ልታይ ይገባ ነበረ። ይሄን እርግዝናም ባልተፈጠረ ነበረ። የመጀመሪያ ጊዜ ፊት ሲነሳሽ ጥለሽለት ሄደሽ ቢሆን ኖሮ ኒካሽን አወረደልሽ። ማሪ ኒካሽን አወረደልሽ። አይ አላወረደልኝም። አሁን ኒካይን አውርድልኝ ምናምን የዛኔ ራሱ እርጉሱኝ ፋዘርን መጥቶ ኒካውን አውርድላት ፋዘር አልነበረም የዛን ቀን የእሱ የወንድሙ ሚስትና የኔ እህቴ ነበረች። እኔ ከሱ ምንም ነገር አልፈልግም በቃ ኒካይን ብቻ አውርድልኝ ስል አሁን እኔ ኒካ አውርድ ያለው ብዬ ከዛ ገንዘብ ልትካፈይ ገና ለገና የኔን ገንዘብ የለፋውበትን ልትካፈይ። እኔ ከአንተ ጋር ምንም ነገር አልፈልግም፣ ምንም አይነት ገንዘብ አልፈልግም። አልሐምዱሊላህ እናቴ ትሰራለች፣ እናቴ አላት፣ ወንድሞቼ ይረዱኛል። እኔ ከአንተ ምንም ነገር አልፈልግም። ይሄ ልጅ እናቴን ታሳድግልኛለች፣ ብቻ ልቀቀኝ። ከዛ በኋላ ደግሞ ሲንግል ማም ልትሆኚ አለኝ። የዛን ቀን ማለት ነው እኔ ለፋዘር እንደዛ ብሎኛል ብዬ ስናገር ጊዜ እኔ ወላሂ ላዚም አላልኩም እንደዛ አለ። የሱ የወንድሙ ሚስት አለች፣ እህቴ አለች። እህቴ ብለሃል አለች። የወንድሙ ሚስት ደግሞ አይ ሰው አላህ ነብይ ሰለላሁ ዐለይሂ ወሰለም ዋሽታችሁ አስታርቁ ብለዋል እንጂ ተናግራችሁ አጣሉ አላሉም። እኔ እንደዚህ ነገር አልናገርም አለች። እሱ እንደዛ ብሏል። ግን ከዛ በኋላ ገንዘቤን ልትካፈይ እኔ ምንም ነገር አልፈልግም። ገና ፍቺ ሲባራሱ ምን ያስባል? በቃ እሱ ጭንቅላቱ ጋር የሚመጣው ገንዘቡን ነው። አልፈታም ነው የሚለው። አሁንም ራሱ ብንጠይቀው አንፈታም ነው የሚለው። ከዛ በኋላ ምንም አዲስ አበባ አልሄድኩም። እዚሁ እናቴ ጋር ነኝ። ወደ አዲስ አበባ አልሄድኩም። አሁን ግን ባለፈ ሰውየው ደውዬ ስጠይቀው ጊዜ ግቢ ያከራየን ሰውየው ማለት ነው አይ ነይና ሌላ ነይና ምን አለሽ አከራያችሁ? ሀጀር ኔትወርክ አዳሚት አድርጋ ነው ሰው መጥቶ መሰለኝ።
እናቷ አይደለች ፒንክ አከራይ ወይ አይሰማም አሁን አው ይሰማል። አከራይሽ ነይ ላስታርቃችኋለሽ። ምን አላከራያችሁ አላለኝም። ኧረ ለምንድን ነው ዝም ያልሽው? እሱ አከራያችን አይደለም የግቢው ተወካይ ነው። የዛን ቀን ራሱ በማታ ያሸኘን ማለት ነው። ነይና የህፃናት መብት ክሰሽው። ለራሴ እኔ ምንም ነገር አልፈልግም ብቻ እንዲለቀኝ ነው ምናምን ስለው እሱ ከእህቱ ልጅ ጋር ዘና ብሎ እየኖረ ነው እዚህ። አንቺ ለምን ነው የማትመጪው ስለኝ አይ እኔ ከሱ ጋር መኖር አልፈልግም። የዛን ቀን ያ ሁሉ ነገር አድርጎኝ ምናምን ስለው ጊዜ አዎ ከሱ ጋርማ መኖር አትፈልጊም፣ ግን ነይና የህፃናት መብት ሂጂና ለልጅሽ ተቆራጭ ያርግ ለልጅሽ ክሰሽው አለኝ። ሰሞኑ ከ15 ቀን በፊት ምናምን ደውሎልኝ እንደዛ ነው ያለኝ። እኔ ማግዝሻለሁ አለኝ። እኔ ደግሞ እዛ አዲስ አበባ ሂጂ አሁን ለዚህ ምንም ብዙ ማቀው ነገር የለምና ለዛ ነው ያልኩት። እኔማ ሄጄ በቃ የህፃናት መብት ሄጄ መክሰስ ነው የምፈልገው፣ ካልሆነ ደግሞ እንዲፈታኝ ነው የምፈልገው እንጂ ከሱ ምንም ነገር አልፈልግም። እንዲፈታሽም እኮ ሸሪያ ፍርድ ቤት መክሰስ ትችያለሽ፣ መብትሽ ነው። በግድ ማኖር እኮ አይችልም። በግድ አልፈታም ሳልፈታሽ ተንጠልጥለሽ ኑሪ ማለት እኮ መብት የለውም። ይምጣና ይጠየቅ። ኧረ እንደዚህ አይነቱን መሀይም አምጥቶ እዚህ ጋር መነጋገር ራሱ ሌላ መሀይም ማስፋፋት ነው። ለሴት ልጅ ክብር የሌለው እንዴ! እሱማ ልክ ነሽ። ኧረ ስራማ አላጣው ያልጠራም እንደዚህ አይነት ሰው ፈርስት ኦፍ ኦል ያለ ፍላጎቱ ነው። እሱም ላይ አልፈረድኩም። ለምን ያለ ፍላጎቱ ነው። እሷ ናት በግድ ሄደችበት እንጂ አልመጣባትም። እሷ ናት በሩን አንኳኩታ ሄዳ ቤቱ ድረስ ሄደችው ሳይፈልግ ያለ ፍላጎቱ ፊት እየነሳት በግድ የተለጠፈችበት እሷ ናት። እሱ ለምኖ አሳምኖ ጀንጅኖ ምናምን ቢሆን ኖሮ ኦኬ፣ ለምን አሳምነ አታለ ጀንጅነ ካገባህ በኋላ እንዲያረካት ብለን እንጠይቋለን። ሳይፈልግ በሩን አንኳክታ በሩን በታክሲ አሳዳ ጠይቃ ቤቱ ድረስ ሄዳ ልፈልጋ ሄዳ ለተለጠፈችበት ሰውዬ ለምንድን ነው ለምን እንትን አልካት? ለምን ፊት ነሳሃት? ሳልፈልግ ነው የመጣችብኝ ቢልስ ምንድን ነው ይሄ? እንደዚህ አይነትን ሰው እኔ አላናግርም፣ አልጠይቅም። እንትን ማድረግ ያለባት አሁን እሷ ሴቶችና ህፃናት ሄዳ ከሳ መብቷን ማስከበር ሸሪያ ፍርድ ቤት ሄዳ በአፍንጫው ወዶ ሳይሆን በግዱ ይፈታል። አልፈታም የማለት መብት የለውም። ሲጀመር ሰው በሰውን የገፋፉት አቡኮ ሰዎች ገፍተውት አስገድደውት እንጂ እሱ እኮ ሰውየው እኮ አልፈለገም አርፎ በተቀመጠበት እና ስለዚህ ምንድነው መሆን ያለበት? አሁን አከራይሽ እንዳለሽ ትክክል ነው። የሴቶችና ህፃናት ሄደሽ ከሰሽ ተቆራጩን ባፍንጫው ያደርጋል። ቋጣሪ ነው እሱ፣ ገንዘብ ነው እንትን ያለው። ካልፈለገንም ትግስ እኮ አልጠይቃትም። ዘመድየው ናት ነይ ብላ እንትን ያለቻት ያጣበሰቻት፣ ነይ ተዋወቂ ብላ አስተዋወቀቻት። አስተዋውቃትም አልደወለም እሱ 15 ቀን ሙሉ። ፍላጎት ያለው ወንድ ወዲያውኑ ደውሎ ጅንጀና የሚጀምረው እንትን ውዴ ሀጅራ በጣም ራስ ወዳድ ነው። ብቻውን ሲበላ ስለቆየ ከሰው ጋር ተካፍሎ መብላት አይወድም። ኢማጂን የማይፈታት ገንዘብ እንዳትከፈለው ነው። ገንዘብ እንዳትከፈለው እሷ እድሜ ልኳን በሱ ስር ሆና የእሱ ሚስት ተንጠልጥላ እንድትኖር ነው የሚፈልገው። ደፋ እንትን ውዴ ሸሪያ ፍርድ ቤት ሄደሽ ለምን አትፋችም? እኔም እኮ እንደዛ አስቤያለሁ፣ ግን በቃ እዛም አዲስ አበባም ስመጣ ምናምን የሚያግዘኝ ሰው ስለሌለ እኮ ነው። አሁን እሱ የተማረ ሰው ምናምን ስለሆነ በቃ እንትን ካለኝ አልፈታም ብሎ የሆነ ነገር ካለኝ ብዬ እኮ ነው። ደግሞ እሱ ትልቅ ሰው ነው። ምንድነው የተማረው? በቃ በሱ አይነት እኔ በጣም ለሱ ልጁ ሆናለሁ እኮ ቢያንስ እንኳን ይሄ መሀይም ነው። ይሄ የተማረ አይደለም እና እንደዛ ተማረው። ምንድነው የተማረው? የተማረ ስላለች እንደ ደጋግማ የተማረ ወንድማ ለሴት ክብር አለው። የተማረ ወንድ እንደዚህ አያደርግም።
ስቁልቁል እንጀራ ጋግሮ በሌሊት ለብቻው የሚበላ አጋሰስ ግብግብ ደግሞ ምን ቤት ነው እኮ በቃ አንቺ ነሽ። ይኸውልሽ አንቺ እዛ ዲግሪ ያለኝ ምናምን ብሎ የፎተተሽን አንቺ ካመንሽ መኝ እዚህ ጋር መተሽ ግን የተማረ አትበይም። በሌሊት አንቺ እርጉዝ ሚስቱ እየተራብሽ ተኝተሽ እሱ ሌሊት ተነስቶ እንጀራ ጋግሮ ወጥ ሰርቶ የሚበላ አጋሰስ ሆዳም የተማረ አይደለም፣ ምንም ጅብ ነው። ምን ሰውም አይደለም። ስለዚህ አንቺ አከራይሽ ማን ነው? የግቢ ኃላፊ ያልሽው ሰውዬ ባለሽ መሰረት ሄደሽ እነሱ ያግዙሽና እኔ ያግዝሻለሁ ነይ ብሎሽ የለ ሴቶችና ህፃናት ይውሰዱሽ። ሄደሽ ሴቶችና ህፃናት ከሰሽ መንግስት በወር ተቆራጭ ደሞዝተኛ ነው ወይስ ነጋዴ ነው? ምንድነው ስራው? እኔ እንጃ ስራም እንደሆነ አላውቅም፣ ግን የግል ድርጅት ውስጥ ነው የሚሰራው። ወደ ሳር ቤት ምናምን ነው የሚሰራው። ስራ ምንድነው ስትይ ራሱ አታውቂው ምን ይሰራልሻል? ማታውቂው ነገር አትጠይቂ ነው የሚለው። አታውቂው ምን ይሰራልሻል? ማታውቂው ነገር አትጠይቂ ምን ይሰራልሻል ነው የሚለው። አብረሽው አንድ ቤት ኖረሽ ምን እንደሚሰራ አታውቂም? ወላሂ ምንድነው የምትሰራው? እንትኑ ፋይሎቹ ራሱ መሳቢያ ውስጥ የሆነ ድሬሲንግ ቴብሉ ላይ ከስር ቆልፎባቸው ነው የሚሄደው። 4 ዲግሪ ያለው ምናምን መሰለኝ። ከዛ ቆልፎባቸው ይሄዳል። ለምንድነው የምትቆልፈው? እኔ እኮ ሚስትህ ነኝ ምናምን ስለው አይ እኔ ማንንም አላምንም ይላል። እኔ ማንንም አላምንም እንኳን ሚስቴ ማንንም አላምንም ይላል። ምንድነው የምትሰራው? ምን ይሰራልሻል? አሁን እሱን መጠየቅ ምን ይሰራልሻል ይላል። ሶሪ ምን አልሽኝ ማሬ? ሀጁር ይቅርታ እያወራሁ ነበር እዚህ ጋር ከቤተሰብ። ምን አለች አልሰማኋትም። በሸሪያው ታረቂ ሊሏት ይችላሉ። በሴቶችና ህፃናት ሊሉ ትክሰስ። እኔም ችግር የለውም። እሱን ነው የምመክርሽ ማሪ። ኃይሎቹ ራሱ ቆልፎባቸው ነው የሚሄደው። ምንድን ነው የምትሰራው? እስኪ ማታውቂው ነገር አትጠይቂ። ምን ይሰራል? ዝም ብሎ እንትን አካውንታንት ምናምን ይሆናል ማሪ። ዝም ብሎ የሆነ ጸሐፊ ወይ የሆነ ሂሳብ ያዥ የሆነ ቢሮ ላይ ምናምን ይሆናል። እንደዚህ ደግሞ ዲግሪ አያስፈልግም። ድንቄም የተማረ እሱም ብሎ የተማረ ደጋግመሽ የተማረ እያልሽ እንትን አትበይው እሺ ማሪ። የተማረ ወንድ እንደዚህ አያደርግም። የተማረ ወንድ ሴት ያከብራል፣ ሴት አይጎዳም። ባይፈልጋት እንኳን ስሜቷ ሳይጎዳ ነው የሚለያት እንጂ እንደዚህ አይደለም። እና ማድረግ ያለብሽ ምንድነው ማሪ? ሴቶችና ህፃናት ነው ሄደሽ መክሰስ ያለብሽ። ገባሽ? የግቢያችሁ አከራይ ነው ኃላፊ ያልሽው ሰውዬ ባለሽ መሰረት ነይና አዲስ አበባ አግዝሻለሁ እንዳለሽ ያግዝሽና ሄደሽ ለልጅሽ ተቆራጭ ከደሞዙ ላይ መንግስት አፍንጫውን ይዞ በየወሩ ይቆርጥለታል። በየወሩ በደሞዙ ልክ ይቆረጥለታል። በደሞዙ በፐርሰንት የደሞዙን ገባሽ? ፍርድ ቤት ራሱ ይፈታታል ከፈለገች። አዎ ግን መጀመሪያ ሴቶችና ህፃናት ከሳ ለልጇ ተቆራጭ ማስደረግ አለባት። ተቆራጭ አስደርጋ ፍቺውንም በፍርድ ቤት ሸሪያ ፍርድ ቤት አትሂጂ፣ ፍቺውንም በፍርድ ቤት ፈጽሚ። እሺ ከዛ በኋላ ለልጅሽ ተቆራጭ ካስደረግሽ በኋላ ከፈለግሽ መጀመሪያ ሲኦሲ ምናምን ተመርሽ ለአረብ ሀገር ለመምጣት ልጅሽን እናትሽ ጋር አስቀምጠሽ አረብ ሀገር መተሽ መስራት ህይወትሽ መቀየር ትችያለሽ፣ በህጋዊ መንገድ ከተፋታሽ በኋላ። እሺ ለምን ሳትፋቺ እንዳትመጪ። የምትሰሪውን ነገር ሁሉ ነገ ይካፈልሻል። ነገ አረብ ሀገር መተሽ የሆነ ነገር ካፈራሽ ያንን ለመካፈል ተመልሶ ይመጣል። ስለዚህ መጀመሪያ ፍቺሽን ፈጽሚ። እሺ መምጣት ትፈልጊያለሽ አረብ ሀገር?
ለምን ልጁ የኔ አይደለም አለ አቡ። የኔ አይደለም ሳይሆን ለኔ ይሁን አይሁን እርግጠኛ ያልሆንኩበት ነው ያለው። ይህን ያለበት ምክንያት ምን እንደሆነ ታውቃላችሁ? ግን ልጅ ያሳዝነኛል። መጀመሪያ መምጣት በጣም ነበር የምፈልገው። መጀመሪያ መምጣት ትፈልጊ ነበር። አሁን ልጅሽ አሳዘነሽ። ኔትወርኳ ነው ጋይስ፣ አትፍረዱባት። አሁን ደግሞ ልጅ የሚያሳዝነኝ ይመስለኛል። እና ባትመጪ ነው የሚሻልሽ። ለነገሩ ምንም አይነት ችግር የለብንም። አልሐምዱሊላህ እናቴም ትሰራለች፣ አባቴም ይሰራል ምናምን ብለሻል። ስለዚህ ቤተሰቦች ያኖሩሻል። አትፈልጊም መምጣት አረብ ሀገር? አረብ ሀገር መምጣት አልፈልግም። አልሐምዱሊላህ ልጄን እንኳን ማሳደግ እስካሁንም ድረስ እናቴ ነው ፓምፐርስ የምትገዛለት፣ ምንም ብታረግለት ምንም ነገር እስካሁን ድረስ ምንም ነገር አልቸገረውም። አልሐምዱሊላህ እኮ አንቺ ታዲያ እስከ መቼ ቤተሰብ ሸክም ሆነሽ ልትኖሪ ነው? አትሰሪም? አረብ ሀገር መምጣቱን አልፈልግም ካልሽ እዛው ኢትዮጵያ ውስጥ ስራ አትሰሪም ታዲያ? ወይኔ ኔትወርኳ ቢስሚላ አጅራ አላህ ካለ በቃ አዲስ አበባ ሄጄ ስራ እሰራለሁ። ሰሞኑ ሄዳለሁ ብያለሁ። ትምህርት ሲዘጋ ትምህርት ስለሚዘጋ ልጄንም እንድትይዝልኝ ፍርድ ቤት ስመላለስ ምናምን ከታናሽ እህቴ ጋር ሄዳለሁ ብያለሁ። ሰሞኑ አይሰማም? አዎ ጥሩ በቃ። ስለዚህ ወደ አዲስ አበባ ስትመጪ የዛን ኔትወርክ ስለሚኖርሽ ነይ ድጋሚ ግቢና አዲስ አበባ መምጣትሽን ሴቶችና ህጻናት ምን እንዳሉ ያለውን ነገር አሳውቂን እሺ። ሀሳብሽን ከቀየርሽ አረብ ሀገር መምጣትም ከፈለግሽ አሳውቂን እሺ። ጎበዝ በሸሪያ እሱ ካልፈለገ መፍታት አትችልም። ወረኛ እንደዚህ አይነት የማይም ወሬ አታው። እሱ ካልፈለገ መፍታት አትችልም። ይህ ማለት እኮ ሴት ልጅ ያለ ፍላጎቷ እየተቀጠቀጠች ትኖራለች እያላችሁ እስልምና ሴትን ይበድላል እያላችሁ የእስልምናን ለማቆሸሽ የምትጥሩ ሴቶች እኮ ናችሁ። እሱ ካልፈለገ መፍታት አትችልም። ስለዚህ ሴት ልጅ ምንም ወንድ ልጅ ቢበድላት ቢያስረባት ቢያጠባት ቢደበድባት ምንም ቢያደርጋት እሱ መፍታት ካልፈለገ ሴት ልጅ አትፈታም በእስልምና እያላችሁ ሰው እስልምናን እንዲፈራ እንዲጠላ እኮ ነው የምታደርጉት። ኔቨር። ካልፈለገች ሸሪያ ፍርድ ቤት እራሱ ያፋታታል። ባፍንጫው ኒካውን እራሱ ሸሪያ ፍርድ ቤት ያወርድላታል። ይሄ እናንተ ሴት ልጅ እስልምና ሴት ልጅ ይበድላል። እኔም እኮ ሲጠይቅ እንደዛ ብለውኝ ነው እሱ ምን አልሽ ማሬ? እኔም እኮ ሲጠይቅ እንደዛ የሚሉሽ ሰዎች ይኸውልሽ፣ እሺ እስካላለ ድረስ ሸሪያ ቤት መቼም ይኸውልሽ እንደዚህ ሲጠይቅ ጊዜ ሸሪያ ፍርድ ቤት ሄደሽ እሱ እሺ እስካላለ ድረስ መቼም አይፈታሽም እኮ። እንደዚህ የሚሉሽ ምን አይነት ሰዎች መሰሉሽ? እንደዚህ የሚሉሽ ሁልጊዜ እስልምና የወንድም የበላይነት ብቻ ሴት ልጅ እስልምና ሴት ልጅ እንደሚበድል አድርጎ ሰው እንዲያስብ የሚፈልጉ ሰዎች ናቸው። እርግጠኛ ነኝ ወንዶች ናቸው እንዲህ የሚሉሽ። ገባሽ? ሴት ልጅ እየተደበደበች እየተረገጠች እንደ ባሪያ ትኑር አይልም እስልምና። እሱ አልፈታም ካለ ሄደሽ ሸሪያ ፍርድ ቤት ያደረገሽን ሁሉ ስትናገሪ ይጠራል፣ ቀጠሮ ይሰጠዋል። ካልመጣ ራሱ ሸሪያ ፍርድ ቤት ኒካሽን ያወርድልሻል። እሱ ባይመጣ ራሱ ገባሽ? እንደዚህ የሚሉሽን ሰዎች አትስሚ። ያደረሰብሽን ነገር ሁሉ ሄደሽ ስትናገሪ እንደዚህ እየተደረግሽ ኑሪ አይልሽም። እንደዚህ የሚሉሽ አውቀው እንዳትሄጂ ሸሪያ ፍርድ ቤት እድሜ ልክሽን ተንጠልጥለሽ እንድትኖሪ ነው። አላወርድልሽም ሀብቴ ልትካፋ አይደል ያለው እሱ። እኔ ካላወርድም እንዳትካፋኝ አይደል ያለው። ሰው ሸሪያ ፍርድ ቤት በአፍንጫ ያወርድለታል እንዴ? ይህማ ፌር አይደለም። አትመኝ እንደሱ የሚሉሽን። እሺ ሰማሽ?
ተጠርቶ ወዶ በፍቃዱ ካላወረደ ሸሪያ ፍርድ ቤት ያወርድልሻል ኒካው። ስማየለው ገና ለገና ፈትቼሽ ሀብቴን ልትካሽ ቤቴን ግማሹን ልትወስጂ ነው ያለኝ እኮ። ለዛ እኮ ነው አማርኛ በአማርኛ እየነገርኩሽ ነው። ከሱ ጋር አታውሪ፣ ከሱ ጋር ጭቃጨቂ። ቀጥታ ሸሪያ ፍርድ ቤት ሄደሽ የደረሰብሽን ከሀስከበ ንገሪያቸው። ያኔ እሱ ተጠርቶ ካልቀረበ ቀጠሮም ተሰጥቶት ካልቀረበ ራሱ ሸሪያ ፍርድ ቤት ስልጣን አለው፣ የማፋታት ስልጣን አለው። ያንቺን ኒካ የማውረድ የፍቺ ወረቀት በእጅሽ ይሰጥሻል፣ ሰርተፊኬት። አንቺ መፋታቱን አልፈለግሽም? እንዲመልሰሽና ያንን ህይወት ድጋሚ መድገም ነው የምትፈልጊው? ምንድን ነው ፍላጎትሽ? ገንዘቧ የምን ገንዘብ? መቼ የሰራችውን ገንዘብ? በህይወቷ ስራ ሰርታ አታውቅም። ገንዘብ የላትም። ኧረ እኔ ከእሱ ጋር መለያየት ብቻ ነው የምፈልገው። ልጄን በሰላም ማደግ። ልጄን ራሱ እሱን እያየ እንዲያድግ አልፈልግም። እንደሱ አረመኔ ሰው እንዲወረሱ አልፈልግም። በቃ ልጄን በሰላም ማሳደግ ነው የምፈልገው እኔ። እንደዛ ከሆነ ሸሪያ ፍርድ ቤት አለልሽ ማሪ። ማንንም አትስሚ። ቀጥታ ሸሪያ ፍርድ ቤት ሄደሽ ኒካሽን ታወርጃለሽ። ከዛ ደግሞ ሴቶችና ህፃናት ሄጂና ደግሞ ለልጅሽ መንግስት አፍንጫውን ይዞ ተቆራጭ እንዲያደርግ ያደርገዋል። እሺ በሸሪያ ፍርድ ቤት የተወሰነ ውሳኔ ካልተመቸሽ ወደ ፌዴራል ፍርድ ቤት ጉዳይሽን ማቅረብ ትችያለሽ። በጣም ጥሩ። እሺ ማሪፍ። እሺ ሀም ነይ አዲስ አበባ ስትመጪ ደግሞ አሳውቂን። እሺ ንገሪን ግቢና የዛኔ ኔትወርክ በደንብ ስለሚኖርሽ